አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ሸዋ ህዝብ ግንኙነት ኃላፊ ፋኖ አብደላ እንድሪስ። እንግዲህ ከአውደ ውጊያዎች በተጨማሪ ከምታደርጉት አውደ ውጊያ በተጨማሪ መረጃዎችና እንደዚህ ሌሎች የፖለቲካ ትንታኔዎችን ሀሳቦች ለመስጣት ፈቃደኛ ሆነ ስለመጣ እጅግ አድርጌ እያመሰገንኩኝ እንግዲህ ባለፉት ቀናት ለሁለት ወር የሚጠጋ አካባቢ ለ50 ምናምን ቀን ዘመቻ አንድነት ተጀምሮ በርካታ ወታደራዊ ኦፕሬሽኖች የተሰሩ በጎን በኩል ደግሞ ወጥ የሆነ አማራዊ ድርጅት የማዋለድ ስራ ሲሰራ እንደቆየ እናስታውሳለን። እንግዲህ ግንቦት 1 ቀን 2017 ዓ.ም ይህ ድርጅት የአማራ ፋኖ ብሔራዊ ኃይል ከብዙ ምጥ በኋላ ከብዙ ውጣ ውረድ በኋላ አመራሮቻችን ብዙ ውጣ ውረዶችን አልፈው ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ተዋልዷል። እንግዲህ እንኳን ደስ አለህ እንኳን ደስ አለ ማለት ፈልጋለሁኝ። እንግዲህ ከድርጅቱ በኋላ ከድርጅቱ መዋለድ በኋላ ከድርጅቱ ይፋ መደረግ በኋላ እንግዲህ የሰራዊቱ ስሜት ቀጠና ላይ የሚንቀሳቀስ ሰራዊት ስሜት የማህበረሰቡ ስሜት እንደው ምን ይመስላል? እሺ አመሰግናለሁ መስኬ ለሰጠኝ እድል ስለጋበዝከኝም። በመጀመሪያ ለመላው የአማራ ህዝብ እንዲሁም የአማራን ህዝብ የህልውና ትግል ለሚደግፉ በመላ ዓለም ለሚኖሩ ኢትዮጵያውያን እንዲሁም ከኢትዮጵያ ውጭ ነው የሰው ልጅ በመሆን ብቻ የአማራን የህልውና ትግል ተገንዝበው ይሄ ትግል እንዲያብብ እንዲያፈራ በተለያየ መንገድ ዋጋ ሲከፍሉ ለነበረው ህዝብ እንኳን ደስ አለህ እንኳን ደስ አላችሁ እላለሁ። በጣም ደስተኛ ነኝ። እኔም ምናልባት ይሄ መጀመሪያ ቃለ መጠይቅ ነው። የአማራ ፋኖ ብሔራዊ ኃይል ከተቋቋመ ወዲህ የመጀመሪያ ቃለ መጠይቅ መሆኑ ነው። እኔም ደስ ብሎኛል። ይሄ እንግዲህ የአማራ ፋኖ ብሔራዊ ኃይልን ለማዋለድ ሰፊ ትግል አድርገናል። ምናልባት በታሪክ አጋጣሚ እኔም በዚህ ውስጥ አንዱ አካል ስለነበርኩ የዚህ የታሪካዊ ሁነት አካል መሆን በጣም ያኮራል፣ በጣም ያስደስታል። ደስተኛ ነኝ። እኔ ብቻ ሳይሆን አንተም እንዳልከው ሰራዊታችን በጣም ተጠምቶ የነበረውን የአንድነት ጥማት ያረካበት ነው። በእጅጉ የተደሰተበት ነው። ሰራዊቱ ብቻ ሳይሆን በመላው ህዝባችን በምንንቀሳቀስበት ሁሉ ያለው ማህበረሰባችን በእጅጉ ደስታውን የገለጸበት ስሜቱን የገለጸበት በእልልታ በተለያዩ መንገድ የአማራ ህዝብ አንድ መሆኑን ሲሰማ ደስታውን የገለጸበት ሁኔታ ነው ያለው። በተለይም በዚህ አደረጃጀት ውስጥ ከዚህ በፊት የነበሩ 4 አደረጃጀቶች ይባሉ ነበሩ። ይህንን እንግዲህ ጠላት ጭምር ሲሳለቅባቸው ነበር። ይሄ ለረጅም ጊዜ ዋጋ ተከፍሎበት የመጣ ድርጅት ነው። በስልክ የተሰራ ድርጅት አይደለም። መሪዎቻችን ከመሀል ሸዋ እንዲሁም ተነስቶ እስከ ጎንደር ቋራ እንዲሁም ከሰሜን ወሎ ወይም ቤተ አማራ ቆቦ ጭምር ተነስቶ ከወሎ ጫፍ ማለቴ ነው ቋራ የተገናኘበት፣ ከጎጃም እንደዚሁ ተነስቶ ቋራ በመገናኘት አራቱ እንዲሁም ከጎንደር አካባቢ ያለው ወንድሞቻችን መሪዎቻችን በመገናኘት ይህን ስራ ሲሰሩ ረጅም ጊዜ እግር ጉዞ ረጅም ጊዜ ፈተና ነው የነበረው። በዚህ ውስጥ እንግዲህ የጠላት እንቅስቃሴ አለ። አገዛዙ አቅዶ በተለያየ መንገድ ለማጥፋት ለመበተን እንቅስቃሴ ያደርግ ነበር። ይህን ሁሉ በመቋቋም ነው እዚህ የደረስነው። እሱ ብቻ አይደለም፣ አገዛዙ እና ሌሎችም ተጋግዘው ይሄ ድርጅት እንዳይዋለድና እውን እንዳይሆን በተለያየ መንገድ በመፈተን እንቅስቃሴ ሲያደርጉ ከርመው ግን ደግሞ ከብዙ ጊዜ ጥረት በኋላ ይሄ ድርጅት ሊዋለድ ችሏል። በዚህ ድርጅት ላይ እንግዲህ እንዳልኩ ቅድም ማህበረሰባችን አማራው ብቻ ሳይሆን በመላ ኢትዮጵያውያን ያሉ ነጻነት ናፋቂ ብሔር ብሔረሰቦች ጭምር በመላ ዓለም የሚገኝ ዲያስፖራ ደስታውን በከፍተኛ ደረጃ ገልጿል። ሰራዊታችን ውስጥ ያለው ስሜት እሱ ልዩ ነው። ምናልባትም ማህበረሰቡም ይህንን ስሜት መግለጽ የሚፈልጉባቸውን ፕላትፎርሞች እየጠየቀ ነው። በእኛ በኩልም እንቅስቃሴዎች የተጀመሩበት ሁኔታ ነው ያለው። በቅርብ ጊዜ ምናልባት ስሜቱን እንዲገልጽ እድል የመስጠት ነገር የሚኖሩበትን ሁኔታ የማመቻቸት ስራዎች እየተሰሩ ነው። በሌላ መንገድ
ይሄ በአማራ ህዝብና በነጻነት ናፋቂው ወገናችን ደስታ እንዳለ ሆኖ በሌላ በጠላት በኩል በተለይም በአገዛዙና የእሱ ጋሻ ጃግሬዎች በሆኑበት ውስጥ በክፉኛ ቆሌያቸው ወይም ቆሌው የተገፈፈበት ሁኔታ ነው ያለው። በጣም አስደንጋጭ የሆነበት ሁኔታና ምንድን ነው የሆነው እስከሚል ድረስ አገዛዙ ቤት ትልቅ ሽብር የፈጠረበት ሁኔታ ነው ያለው እና በእኛ በኩል በእጅጉ ደስተኞች ነን። ግን ደግሞ ቅድም እንዳልኩ ይህንን የአማራ አንድነትን ለዘመናት ሲፈትን የነበረው ጸረ አንድነት ቡድን ጸረ አንድነት ኃይል ጅኒው ያጓራበት ጅኒው በከፍተኛ ደረጃ ነው ያጓራው። ምናልባት ከዚህ በፊት የነበረው ጅኒ ምንድን ነው አማራው አንድ እንዳይሆን በመከፋፈል በጎጥ በወንዝ ከፍተኛ ጥረት ሲያደርግ የነበረበት ነው። ግን ደግሞ ያንን በመስበር ከዚህ በፊትም እንደምንለው አማራው አንድ እንዲሆን በማለት በምንሰራበት ስብሰባው ላይ ጭምሩ በነበረበት ወቅት ያገዛዙ ቅጥረኞች እንደዚህ ሆነ፣ ገሌ ባለስልጣን ነው፣ እንደዚህ ገሌ ከተመረጠ ገሌ ሊመረጥ ነው በሚል የተለመደ የመንደርና የጎጥ ሻጥራቸውን ሲሰሩ፣ ሆኖም ግን በመሪዎቻችን ጥበብ የተሞላበት አካሄድና ብልሃት ሁሉም አሸናፊ በሚሆንበት መንገድ ለተቺዎችም በር በሚዘጋ መንገድ ይህን ትልቅ ድርጅት በማበሰራቸው በህዝባችን የሚሆን በሰራዊታችን አጠቃላይ ባለው ሁኔታ ትልቅ ደስታ የፈጠረበት ሁኔታ ነው። ይህን ነው ማለት የምችለው። አመሰግናለሁ ፋኖ አብደላ። እንግዲህ የተመሰረተው ተቋም የተመሰረተው ድርጅት የጋራ አመራር ያለው ኮሌክቲቭ ሊደርሺፕ ውሳኔ የሚሰጥበት እንደሆነ ነው የተገለጠው እና ይሄ እንደው ምን ማለት ይሆን? እንደው ከዚህ በፊት ባየናቸው አንድ አመራር የሚወጣበት አለ። እንግዲህ ኮሌክቲቭ ደግሞ እንግዲህ ለፋኖ አሁን አደረጃጀት አዲስ ነው እና ይሄ እንደው ምን ማለት ይሆን? መልካም እንግዲህ ኮሌክቲቭ ሊደርሺፕ ወይም ቡድናዊ አመራር ልንለው እንችላለን በአማርኛ፣ ወይም ደግሞ የጋራ አመራር ሰጭነት የምንለው ሊደርሺፕ ስታይል በብዙ ሀገሮች በተለይም እንዲህ አይነት በተለያየ ሴራ ውስጥ በተለያየ ሻጥር ውስጥ ችግር ውስጥ ያሉ ተቋማት ድርጅቶች ወደ አንድ ውህደት ሲፈጽሙ ምናልባት ችግሩ አንድ ነው እናውቃለን። ግን ደግሞ የተለያዩ አደረጃጀቶችን ወደ አንድ ለማምጣት በተለይም ደግሞ የአመራር ሁነቱን ከዋን ማን ሾ ወይም ደግሞ የግለሰባዊ አንድ ግለሰብን ፊት አምጥቶ የግለሰብ አራጊ ፈጣሪነትን እንዳይኖር የሚያደርግ የአመራር ዘይቤ ነው። የተለያዩ ግለሰቦች በተመሳሳይ ሁኔታ እኩል ድምፅ ኖሯቸው እኩል አስተሳሰብ ኖሯቸው እኩል በድርጅቱ ወይም ደግሞ በሚወሰኑ ውሳኔዎች ላይ እኩል ድምፅ ወይም ደግሞ ሀሳብ ኖሯቸው አዋጥተው እየተነጋገሩ የሚወስኑት ውሳኔ እና በብዙ ሀገሮችም እየተጠቀሙበት ውጤት ያመጡበት ዛሬም ድረስ እየተጠቀሙበት ያሉበት ሁኔታ ነው ያለው። ምናልባት ይሄ ከዚህ በፊት ሲባል እንደነበረው ግለሰቦች ወይም ደግሞ የሆነ አካል ተሰብስቦ የሆነ አካል ድምፅን ይዞ ወደ አንድ እንዳያጋድል ፍትሃዊ የሆነ አሰራር እንዲኖር ብዙ ሀሳቦች ተዋተው ተፋጭተው ውጤታማ የሆነው ሀሳብ የተሻለ ሀሳብ የሚወሰድበት እንጂ የግለሰቦች አራጊ ፈጣሪነት ውስን የሚሆንበት። ይሄ ማለት ግለሰቦች አይወስኑም ማለት አይደለም። ግን ከግለሰቦች ውሳኔ ይልቅ የቡድን ውሳኔዎች፣ የቡድን ሀሳቦች የሀሳብ የበላይነት የሚንጸባረቅበት ሆኖ ብዙሃኑን ያሳተፈ የውሳኔ ሰጭነት ስታይል ነው። ይሄ ምናልባት አንዳንዶች ሲያነሱ ይሄ አልተሰበሰበም፣ መሪ የለም፣ ሊቀመንበር የለም፣ እንትን የለም ብለው የሚያነሱ ሰዎች አሉ። እነኚህ ሰዎች ይሄ ጠፍቶባቸው ነው ማለት አይቻልም። መቼም ይሄንን ሊደርሺፕ የጋራ አመራር ሰጭነቱን ሲወያዩ የራሳቸው የሚያስቀምጡት ነገር ይኖራል። መቼም ሰብሳቢ ሳይኖረው እንትና ሳያስተባብረው ብለው የአዞንባ የሚያለቅሱ መንደርተኞች በሚዲያ ጭምር ሲያለቅሱ አይቻለሁ። ይሄ ማለት ግን ይሄ 13 የተመረጠው ኃይል የሚያወያየው ዝም ብሎ እንትን የተበተነ ማለት አይደለም። በሮቴሽን ሊሆን ይችላል፣
በምንድነው በቅብብሎሽ በሳምንት በወር በ3 ወር በ4 ወር ሊሆን ይችላል የሚያወያዩ ከዛው ከቡድን ውስጥ እየተመራረጡ የጊዜ ገደብ እየሰጣቸው እያወያዩ ውሳኔ እያሳለፉበት የሚሄደው ነው። አንዳንዶች አሁን ማነው ስብሰባውን የሚጠራው ማነው ውይይቱን የሚያደርገው ይሄ ትክክል አይደለም እንደውም ከድር ያነሰ ነው ሁሉ ይሉታል አንዳንዶቹ አይቻለው በየማህበራዊ ሚዲያው ይሄ እኮ ከድር ያነሰ ነው ሊቀመንበር የለውም ብለው የሚያነሱ ሰዎች አሉ። እነዚህ ሰዎች ያልገባቸው ከሆኑ እነዚህን ሪፈር ማድረግ ነው እና እንዲጠይቁ እንዲያነቡ ማድረግ ነው። ከዛ ውጭ ግን ይሄ 13 ሰው ማለት 13ቱ ማን ነው የሚጠራው ተባብሎ ወይም የሚጠራ የለም ተባብሎ ዝም ብሎ የሚቀመጥ ሳይሆን የጊዜ ገደብ ወይም ደግሞ በሁኔታዎች ላይ ተመስርቶ ይህንን እየሰበሰበ ውሳኔ የሚያሰጥ ስራዎችን የሚገመግም የሚያሰራ አቅጣጫ የሚሰጥ ምናልባትም ጊዜ ገደብ በሳምንት 4 ጊዜ ሊሆን ይችላል 3 ጊዜ ሊሆን ይችላል 2-3 ጊዜ በተቀመጠው ሁኔታዎችን እያየ ውይይት እያደረገ የጋራ ውሳኔዎች የጋራ አቅጣጫዎች እየተቀመጡ እየተገመገሙ የሚሄድ ለዛውም ደግሞ ይሄ ግብረ ኃይል ወይም ደግሞ የሀገር አመራር ሰጭነቱ በሚሄድባቸው ጊዜዎች የሚያስተባብር ኢቭን ዘርፍ ጭምር ተመድቦለት የሚሄድ በጣም እንደውም ዘመናዊ የሚባል አሰራር ነው ማለት ነው። ምንድነው ግለሰቦችን አንዱን ካደረከው ሀሳብ ብዙ ጊዜ የግለሰቦች አንጸባራቂ የግለሰቦች ሀሳብ ሲንጸባረቅ ቀደም ለመግለጽ እንደሞከርኩት የለም ምናልባትም ወደ ግል ፍላጎት ሁሉ ሊሆን ይችላል። ይሄኛው ግን ብዙ ሰዎች ቁጭ ብለው መክረው ዘክረው የተሻለ ሀሳብ ተዋጥቶ የሚሄዱበት ጊዜ ስላለ በተለይም እንደዚህ አይነት በአማራ ሕዝብ ላይ እንዲህ የተወሳሰበ ችግር በጣም በአንድ አቅጣጫ አይቶ ለመፍታት የተቸገረ ምናልባትም የአማራ ትግል ካየው በአማራ ትግል ውስጥ በርካታ እጆች ያሉበት በርካታ ሚሊዮን ዶላሮች የሚፈሱበት ከሀገር አቀፍ እስከ ውጭ ፈሰው የአማራን የህልውና ትግል ለመቀልበስ በርካታ እንቅስቃሴ በሚደረግበት ጊዜ ግለሰብ በሚመስለው ካደረገ ይሄ ምናልባትም የህልውናውን ጥያቄ ሁሉ ሊያደናቅፍ የሚችልበት ድል ስለሚኖር ስለዚህ ይሄ የጋራ አመራር ሰጭነት ወይም ኮሌክቲቭ ሊደርሺፕ እየተመረጠ ነው ማለት ነው ከትግሉ ባህሪ አንጻር። ይሄ ማለት ግን ቅድም እንደገለጽኩት ማን ነው የሚሰበስበው ማን ነው ይሄንን የሚያስኬደው ለሚለው ራሱ የተቀመጠለት አሰራር አለ በመመሪያ ያ በመመሪያ የተቀመጠውን በሰነድ የተቀመጠውን ማመቼ ምን ይሰራል ማንኛው ምን ግብረ ኃይል ማንኛውን ክፍል ማንኛውን ቀጠና የሚደግፋል የሚለው እነዚህ በደንብ ተቀምጦላቸው ስለሚሄዱ አዋጭ ሆነ የአመራር ዘይቤ ነው ማለት ነው። ግን እዚህ ላይ አንዳንዶቹ እገሌ ካልተመረጠ ብለው ያዟንባ በተለይም በአገዛዙ ውስጥ ያሉ ሰዎች ኃይሎች የሚዲያ ሰራዊት ሲያንቋሽሹ አማራው አንድ ድርጅት እንዳይኖረው ሲያደርጉ አይተናል። ነገር ግን በመሪዎቻችን ጥበብ ምንም ጥያቄ በማያስነሳ በተለይም 4ቱን ጠቅላይ ግዛቶች እኩል ድምፅ እንዲኖራቸው በማድረግ የተሰራው የአመራር ምደባም ሆነ አጠቃላይ መዋቅር እጅግ አዋጭ በመሆኑ በእኛ በኩል የምንቀበለው ነው። በሰራዊታችን በኩልም እጅግ ደስ ነው ያለው። አንድ አታጋይ ድርጅት አለ። እነዚህ በዚህ በሊደርሺፕ እንሄዳለን። ምናልባትም ይህንን ተጠቅመን አዋጭ ደግሞ ሆኖ ሲገኝ ምናልባትም ይሄኛው ትግሉ የሚደርስበት ደረጃ ላይ ስንደርስ ደግሞ ይሄኛው ዶግማ አይደለም በራሱ ጊዜ የሚሻሻል ካለ እየታየ እየተገመገመ ሊደርሺፕ ስታይሉም ወደፊት የሚቀየርበት የሚስተካከልበት እድል ሊኖር ይችላል። አሁን ግን ላለው የአማራ ሕዝብ የትግል ደረጃ የህዝባችን አደረጃጀት የሰራዊታችን ፍላጎት የአገዛዙ ባህሪ ከአገዛዙ ባህሪና እንዲሁም ከሌሎች የአማራን ትግል ሊያደናቅፉ ከሚችሉ ሁነቶች አንጻር ሲመዘን የተጠቀምንበት የሊደርሺፕ ስታይል አዋጪ እና ሚዛኑ ወቅቱን የጠበቀ በመሆኑ በእኛ በኩል ሙሉ በሙሉ እንደተቀበል ነውና ለተግባራዊነቱም መሬት ላይ ወርዶ ለመስራት በብዙ ርቀት እየሄድን እንደሆነ ለመግለጽ ነው። አመሰግናለሁ። እንግዲህ ያው እንደገለጽከው ነው እንግዲህ በበርካታ የዓለም ሀገሮች ተሞክሮ ፍሬያማ ሆኖ ያየነው የኮሌክቲቭ ሊደርሺፕ እንግዲህ ፋኖም አምጥቶት ይኸው የመጀመሪያውን ድርጅት በዛ እየተመራን የሚገኘው ግን በበርካታ ሀገሮች በዓለም ሀገሮች ተሞክሮ ውጤታማ የሆነ ነው። እንግዲህ የአማራ ፋኖ ብሔራዊ ኃይል አሁናዊና ቀጣይ ስራዎችን ለይቶ ከመስራት አንጻር ድርጅቱን ከመትከል አንጻር መሬት ከማስያዝ አንጻር እንዴት ሊቃኝ ይገባል ብለህ ታስባለህ? ምን ስራዎች ሊሰሩ ይገባል ብለህ ታስባለህ? መልካም። በነገራችን ላይ ይሄ ድርጅቱ ቅድም እንዳልኩ 4 ይባል እንጂ በስም ይለያይ እንጂ በግብር የሚለያዩ አልነበሩም። ከዚህ በፊትም በሚሰሩ ኦፕሬሽን በተለያዩ ነገሮች የሚለያዩ አልነበሩም። ምናልባት ከተለየ አንግል መጥተው የተዋሃዱም አይደሉም። በተግባር ደረጃ ተመሳሳይ ናቸው።
በመስመራቸው፣ በስልታቸው፣ በመደራሻቸው ልዩነት ያልነበራቸው ግን ደግሞ በቀጠና ደረጃ የነበሩትን ወደ አንድ ነው ያመጣ ነው። ወደ መሬት ለማውረድ መሬት የወረዱ ናቸው መጀመሪያው ነው ማለት ስሙን ብቻ ካልሆነ በቀር በግብር ደረጃ ሰራዊቱ አንድ እንደሆነ ያውቃል። ብዙ መደጋገፎች አሉ፣ የጋራ ስራዎች አሉ። ራሳችን ዘንድ በከፍተኛ ደረጃ በተለያየ ጊዜ የተለያየ ነገር ሲደረግ የነበረ ነው። በህዝቡ ዘንድ ይጠየቅ የነበረው አንድ አማራዊ ድርጅት መች ነው የሚወለደው የሚል ትልቅና መሰረታዊ ጉዳይ ይፈጠርና ሲነሳ ነበር። እሱንም አሁን ከሞላ ጎደል እየሰበርንበት ህዝባችን በደስታ የጨፈረበት ነው። በየማህበራዊ ሚዲያው ሲለቀቅ እንደምታየው ህዝቡ በደስታ እየጨፈረ በደስታውን እየገለጸ ነው ያለው። ምናልባትም ከዚህ በፊት በበርካታ ሻለቆች፣ ብርጌድ፣ ክፍለ ጦሮች፣ እዞች የነበሩበት ነው። አሁን ምናልባትም እንደ አማራ እየተጠቀለለ ቅርጽ እየያዘና ጊዜው የሚጠብቀውና የሚዋጀው ላይ የደረሰበት ሁኔታ ነው ያለው። ምናልባት አሁን መሬት ለማስነካት በተለይም መመሪያዎችን የማዘጋጀት በተለይም ይሄ የኮማንዱን አጠቃላይ ቅድም እንዳልኩ ሰነድ ያስፈልገዋል። ዝም ብሎ ኮማንድ አቋቁሞ መሄድ አይደለም። ስለ እያንዳንዱ ነገር መመሪያዎች ይዘጋጃሉ። እነኛ እየተዘጋጁ ያሉበት ሁኔታ ነው ያለው። ጎን ለጎን ደግሞ ለሰራዊቱ የማስረጽ የቀሩ ነገሮች ካሉ የማጠንከር የትስስር የመፍጠር ቅድም እንዳልኩ የተለያየ ቦታ ላይ ሆነ በተለያዩ ኦፕሬሽን የነበረውን አንድ ነው የሚለውን ነገር እየሰራን ያለንበት ሁኔታ ነው ያለው። አደረጃጀቶችን እንዲሁ የመፈተሽ ነገር ያስፈልጋል። ለእነሱ የሚሆንም ቀደም ሲል አራታችን በተወሰነ መንገድ ተመሳሳይ ቢሆንም የተወሰነ ልዩነት የነበራቸውን መመሪያዎች፣ ደንቦች፣ ሰነዶችን እነሱን የማዛመድ አንድ የማድረግ ስራዎች እየሄዱ ያሉበት ሁኔታዎች ነው ያሉት። እነዚህን እንግዲህ አንድ ድርጅት ስለሆኑ አራት የሚባል ስለሌለ አሁን ከምናወራበት ከሚዲያና ኮሚኒኬሽን ጀምሮ አሁን ምንድነው ወደፊት ምን መምሰል አለበት የሚለውን ያው በግብረ ኃይሉ ምንድነው በኮማንዱ የሚሰሩ ስራዎችን እነዚህን ጭምር ሙሉ በሙሉ ከፋይናንስ ስርዓት፣ ከሰራዊት እንቅስቃሴ፣ ከሰራዊት ውህደት፣ ሰራዊቱ እንዴት ይዋሃዳል የሚሉትን በርካታ ነገሮች እየተሰሩ ያለበት ሁኔታ ነው ያለው። መሪዎቻችን እየሰሩ ሌሎቻችንም ሁሉ በየቀጠናው ያለ አመራር እስከ ዝቅተኛው ድረስ አዌር የማድረግ በቀጣይ ስራዎችን ወጥ በሆነ መንገድ ለመስራት የተቀናጀ አንድ ትዕዛዝ ከዚህ በፊት ይሰራ እንደነበረው በተፈወዘ የሰራዊቱን አንድነት በጠበቀ መንገድ ለመስራት የሚያስችሉ ስራዎች እየተሰሩ ነው። በቅርብ ጊዜ እንደተጠናቀቁ በተግባር የሚገለጡ ነው የሚሆነው። አሁን ግን በብዙ ልክ ከታወጀ ጊዜ ጀምሮ በሁሉም ቀጠና በርካታ ስራዎች እየተሰሩ እንደሆነ ለመግለጽ ነው። በተለይም ብዙ ሰራዊታችን ደስታ ላይ ነው ያለው። ያን እያጣጣምን ስራዎችንም እየሰራን ያለንበት ሁኔታ ነው ያለው ለማለት ነው። አመሰግናለሁ። እንግዲህ በመጨረሻ ለፋኖ ሰራዊቱ እንግዲህ መሬት ምድር ላይ መሆኑም ደግሞ እያታገላችሁ ላለው ማህበረሰብ እንዲሁም ውጪ ላለው ሀገር ውስጥም ላለው ለፋኖ ትግል ደጋፊ ማህበረሰብ የምታስተላልፈው መልእክት ካለህ እድሉን ልስጥህ። በጣም አመሰግናለሁ። በድጋሚ እንግዲህ ብዙውን ቅድም ብለነዋል። በህዝባችን ይህንን እንዳይን ብሌኑ የሆነውን ድርጅት በደስታ እንደተቀበለው ሁሉ በቀጣይ እንዳይን ብሌኑ መጠበቅ ይኖርበታል። ማሳደግ፣ ማፋፋት የግድ ነው የሚሆነው። ምናልባትም እዚህ ውስጥ ሆኖም አንዳንድ አፍራሽ አስተሳሰቦች ካሉ ድርጅት እንደ ድርጅት መቀጠል ነው ያለበት። እነዚህ አስተሳሰቦች ይቀየራሉ። በአመራር ጭምር አንዳንድ አላስፈላጊ ነገሮች ሊፈጠሩ ከቻሉ እንኳን በትዕግስትና በብልሃት ማለፍ፣ ድርጅቱን መጠበቅ ያስፈልጋል ማለት ነው። በሌላ መንገድ ሰራዊታችን ቀጣይ ለሚኖረው በተለይም የሰራዊት ውህደት ራሱን ማዘጋጀት ይጠበቅበታል። ምናልባት ከዚህ በፊት የነበረው በጠቅላይ ግዛት ሊሆን ይችላል፣ ብዙ ምንድነው በወረዳዎች በአውራጃዎች ሊሆን ይችላል፣ በወረዳዎች በቀበሌዎች ሊሆን ይችላል። እነዚያ ነገሮች ምናልባትም እንደ አንድ ፕሮፌሽናል ወይም ተቋም ወይም ምንድነው ሰራዊት ግንባታ ላይ በሚኖረው ሂደት ወደ አንድ ስንመጣ ስናዋሃድ ለዛ ሁሉም ራሱን ማዘጋጀት ይጠበቅበታል ማለት ነው። በሁሉም ጠቅላይ ግዛት ያለው የሰራዊታችን አባልና አመራር ይሄ ሲሆን ምንድነው መሪዎቻችን
የሚያስቀምጡት ይኖራል። ይሄም መመሪያዎች ይዘጋጃሉ። ሰራዊቱ ሲዋሃድ ምን መምሰል አለበት፣ እንዴት ይዋሃድ፣ የፋይናንስ ስርዓቱ ምን መምሰል አለበት፣ የህዝብ ግንኙነቱ፣ የዓለም አቀፍና ውጭ ጉዳይ ግንኙነቱ እና የመሳሰሉ ነገሮች መመሪያዎች እየተጠናቀቁ መሄዳቸው ስለማይቀር ለዚያ ሁላችንም ራሱን ማዘጋጀት ይኖራል ብዬ አስባለሁ። ማህበረሰቡና ከሰራዊቱ በተለይም በጣም ጥንቃቄ እንዲደረግ የምፈልገው የሚዲያ አጠቃቀማችን በጣም ጥንቃቄ መኖር አለበት ብዬ አስባለሁ። ይሄ ለመደበኛ ሚዲያ የሚሆን ለማህበራዊ ሚዲያ ተጠቃሚዎች ጥንቃቄ መደረግ አለበት። ይሄ ድርጅት የአማራ ህዝብ በዘመናት አምጦ የወለደው ድርጅት ነው። በደም በመስዋዕትነት የተገኘ ድርጅት ነው። ይህን ድርጅት ለመጠበቅ ደግሞ ማንኛውንም ደጋፊ ሊሆን ይችላል፣ ተቃውሞ ሊኖር ይችላል። ነገር ግን የአማራ ህዝብን በማሰብ በአፍራሽ ድርጊቶች ላይ ልዩነት በሚያጎሉ በሚፈጥሩ ነገሮች ላይ ባንሳተፍ የተሻለ ነው ብዬ አስባለሁ። በተለይም ሰሞኑንም እያየን ስለነበር ማለት ነው አማራ መስለው የአማራ ስም ይዘው እንዲህ የሚያደርጉ ሰዎች ካሉ የሚዲያ አካላት ካሉ ጥንቃቄ መደረግ መቻል ይኖርበታል ማለት ነው። ሚዲያዎች ትልቅ ምናልባት ይሄ ገና ልጅ ህፃን የሆነ ድርጅት ነው። ይሄንን ድርጅት ህፃን የሆነውን በማሳደግ በማፋፋት ደረጃ ክፍተቶች እንኳ ቢኖሩ ክፍተቶቹን በሰከንና ኃላፊነት በተሞላበት መንገድ በማሳየት ክፍተቶቹን እንዲሞሉ በማድረግ ስህተቶች ሲፈጠሩ ደግሞ በማሳየት እንዲታረሙ በማድረግ ከመሄድ በዘለለ የአንዱ ጠቅላይ ግዛት ደጋፊ የአንዱ ጠቅላይ ግዛት ነቃፊ ወይም የአንድ ግለሰብ ደጋፊና ነቃፊ በመሆን የአማራ ህዝብ ለዘመናት የነበረውን የድርጅት የመውለድ ፍላጎት እንዳያኮላሽ እንዳይን ብሌ እንዲጠበቅ ሚዲያዎች በኃላፊነት እንዲሰሩ የሚል መልእክት አስተላልፋለሁ። በሌላ መንገድ የዲያስፖራው ማህበረሰብ አሁንም ጥንቃቄ ማድረግ አለበት። በተለይም ከዚህ በፊት በነበረው እንቅስቃሴ የትግሉ እንቅስቃሴ ላይ የአማራ ፋኖ በትልቁ እንዲፋፋና አገዛዙ እንዲሽመደመድ ትልቅ ሚና ከተጫወቱ አካላት ውስጥ የዲያስፖራው ሚና ግንባር ቀደሙን ይይዛል ብዬ አምናለሁ። ልክ ሚዲያው ላይ ቅድም እንደገለጽኩት በዚያው ልክ ደግሞ በማፈረሱም ረገድ ደግሞ ይታያል። ብዙም ባይሆን በአንዳንድ ቦታዎች ላይ ይታያል። ከዚህ በፊትም ለምሳሌ እኛ እንደምናየው አንድ ድርጅት እያለ በክፍለ ጦር ለመርዳት የተወለደበት አካባቢ ሲሆን የክፍለ ጦር የተወለደበትን አካባቢ ብርጌዶችን፣ ሻለቆችን፣ ኢቭን መሪዎችን ጭምር ነጥሎ ድጋፍ የማድረግ ያው በቅንነት ሊሆን ይችላል። ይሄ ደግሞ ድርጅትን የሚጎዳ ስለሆነ ድርጅታዊ ሀሳቤ እንዲኖረው ምንድነው ዲያስፖራው እንደው አደራ ጭምር ልመና ጭምር አስቀምጣለሁ። ለምሳሌ አሁን በተመሰረተው 4 ጠቅላይ ግዛቶች አንድ ሆነን መስርተናል። ሸዋ ተወላጅ የሆነ ዲያስፖራ የሸዋ ተወላጆች የተሰባሰቡበት ማህበር ካለ ለሸዋ በሚል ድጋፍ እኔ ባይሰጡ ደስ ይለኛል። በቃ አሁን የአማራ ፋኖ ብሔራዊ ኃይል የሚል ስላለ በዚያ እንዲደግፉ። ጎጃም ላይ እንደዚህ አይነት ካለ ማህበረሰብ በግለሰብ ደረጃ ሊሆን ይችላል፣ በማህበራት በድርጅት ሊሆን ይችላል ያለ የዲያስፖራ አካል ካለ ጎጃምን ነጥሎ በመስጠት አያተርፍም። ጎጃምን ነጥሎ በማገዝ የሚመጣ ትርፍ የለም። አማራ እንደ አማራ ሲታገዝ ሲጠነክር ነው የሚመጣው። ይህንንም ለአማራ ፋኖ ብሔራዊ ኃይል በሚል እንደ አማራ እንዲደገፍ መልእክት አስተላልፋለሁ። በወሎም በተመሳሳይ ወሎን ብቻውን ብንደግፈው ብናፋፋው ሀብታም ብናደርገው ብናስታጥቀው ሌሎች ወንድሞቹ ከሌሉ አማራ ነፃ ሊያወጣ አይችልም። ወሎ ብቻውን በራሱ ነፃ አይወጣም። ስለዚህ ወሎ የሚባል ማንነት ስለሌለ ያለው አንድ ድርጅት ፈጥረናል። በጋራ ተዋደን ተነጋግረን ተመካክረን ይህን ድርጅት እንዲደግፍ ነው። በጎንደርም በተመሳሳይ እንዲህ አይነት ነገሮች ቀርተው የአማራ ፋኖ ብሔራዊ ኃይልን ብቻ አንድ ድርጅት አድርገው ቢደግፉ አማራ ያሸንፋል። ምክንያቱም አንዱን ጠቅላይ ግዛት ወይ ሁለቱን ጠቅላይ ግዛት ነጥለን ብንደግፍ አማራ እንደ አማራ ስለማያሸንፍ፣ ሸዋ ብቻውን ሀብታም ቢሆን የፈለገ ነገር ቢኖረው ይህን ስርዓት መገርሰስ አይችልም። ይህን ስርዓት መገርሰስ ብቻ ሳይሆን መትከል መልሶ የሚችልበት እድል ስለማይኖር አንድ ሆነን እንደ ድርጅት ያሉትን ድጋፎች በሀሳብም ይሁን በፋይናንስም ይሁን በሎጂስቲክም ይሁን በዚህ ደረጃ ብንተጋገዝ የምንፈልገውን ነፃነት እናገኛለን። የተጨቆነውን ህዝባችን በድሮን አሮር የሚያልቀውን ህዝባችን ከ10 ሚሊዮን በላይ ከትምህርት ገበታ ውጭ የሆነውን የአማራ ብሔር ህፃናት ተማሪዎችን የፈረሰውን በርካታ በብዙ ቢሊዮን ዶላር የሚፈጀውን ጤና ተቋም መልሰን በመጠገን ለህዝባችን አገልግሎት እንዲውል ለማድረግ የአማራ ፋኖ ብሔራዊ ኃይልን ብቻ በመደገፍ በሌሎች በግልም ይሁን በአካባቢ በጎጥም ይሁን በመንደር አስተሳሰቦችን ለአንድና ለመጨረሻ አንቅሮ በመጥፋት ድርጅታችን በመደገፍ ዳር እንድናወጣ የሚል ነገር አለኝ። በሌላ መንገድ ከአማራ ፋኖ ብሔራዊ ኃይል ውጭ ያለን ወንድሞችን ብንሆን
ድርጅቱም ካለን ይህ ኃይል የሚጠቅም ስላልሆነ ብቻውን አንድ አካል ሄዶ የሚያመጣው ለውጥ የለም በምንም ተአምር። ስለዚህ ከአፍራሽ ድርጊት በመቆጠብ ከቻል ድጋፍ የሚሰጥ ነገር ካልሆነም ደግሞ አለማደናቀፍም አንድ ድጋፍ ስለሆነ በዚህ ላይ እንድንሳተፍ የሚል ጥሪ ለማስተላለፍ ነው። ክብር ለተሰዉት ሰማዕታት። የአማራ ፋኖ ብሔራዊ ኃይል ወደፊት ያሸንፋል። የህዝባችንም ጥያቄ ይመለሳል። ነፃነታችንንም በተባበረ ክንዳችን እናስመልሳለን የሚል ነገር ነው ያለኝ። አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ሸዋ ህዝብ ግንኙነት ኃላፊ ፋኖ አብደላ እንድሪስ ለቃለ መጠይቅ ፈቃደኛ ሆነህ ለሰጠኸኝ ጊዜ እጅግ አድርጌ አመሰግናለሁ። ክብር ይስጥልኝ።